ካወቁት በኋላ ተሰወራቸው። ሲሰወራቸው እሱ እንደሆነ ስላወቁት ለወንድሞቻቸው ለሐዋርያት ለደቀ መዛሙርቶቹ ለመንገር ከቤት ወጡ። እየተቻኮሉ ጉዟቸውን ቀጠሉ። በእውነት ተነስቷል፣ ጌታ አናገረን፣ ባርኮ ሰጠን፣ በመንገድ ላይ አገኘነው ብለው ለመናገር ሲሄዱ በተዘጋ ቤት ተሰብስበው አገኟቸው። እነማንን? ደቀ መዛሙርቱን ሐዋርያትን። ከዛ በዛ ቤት ገቡና በእውነት ጌታ ተነስቷል፣ ተገለጠልን፣ አየነው እያሉ ምስክርነት መስጠት ጀመሩ። ያዩትን የሰሙትን እየተረኩላቸው እያለ መድኃኔዓለም ክርስቶስ በተዘጋው ቤት ሰላም ለእናንተ ይሁን ብሎ በመካከላቸው ተገኘ። ክብር ምስጋና ለአምላካችን ይሁን። እውነት ስንናገር እውነት ስንመሰክር እግዚአብሔር በመካከላችን ይገኛል። እግዚአብሔር ልጆች እውነተኞች ከሆን በምንናገረው ነገር ላይ ማን አለ? እግዚአብሔር ስራ ይሰራል። ከሐሰተኞች ጋር ደግሞ ዲያብሎስ ስራ ይሰራል። ስለዚህ እውነትን እየተናገሩ ነበር። ክርስቶስን እኮ አገኘነው፣ በእውነት አላወቅነው ነበረ። ነገር ግን መጨረሻ ላይ ማዕዱን ባርኮ ሲሰጠን አወቅነው፣ አስተዋልነው። ከዛ በኋላ ግን ተሰወረብን እያሉ ለሐዋርያት እየነገሯቸው እያለ በመካከል ተገኝቶ እውነት ነው፣ በክብር ተነስቻለሁ፣ ሞት ተሸንፏል፣ ሰላም ለእናንተ ይሁን አላቸው። ክብር ምስጋና ለመድኃኔዓለም። ከፍ አድርጋችሁ አመስግኑ። ከዛ በኋላ እውነት ነው አላቸው። ሞትን ድል አድርጌ ተነስቻለሁ። አይሁድ ትንሣኤን ለመደበቅ ሰርቀው ወሰዱት ብለው ለመመስከር ጭፍሮችን በመቃብሩ ዙሪያ ቢያስቀምጡም ሞትን ድል አድርጌ ተነስቻለሁ፣ ከፈለጋችሁ የቆሰለውን ቁስሌን ሕዩ፣ ዳሱና አረጋግጡ፣ ከዚህ በኋላ የእናንተ ሕይወት ሰላም ነው አላቸው። ክርስቶስ ስለ ሰላም ሰበከላቸው። ከዛ በፊት የነበራቸው ሕይወት ከስቅለቱ በኋላ የመፍራት የመደንገጥ በየቦታው ተበታትነው ነበረ። ክርስቶስ እንደምንማረው እንደሰማችሁት በተለያየ ቦታ ላይ ተገለጠላቸው አይደል? ለእነ ማርያም መግደላዊት በመቃብሩ ተገለጠላቸው። ከዛ እንደገና መንገድ ላይ ተገለጠላቸው። በተዘጋ ቤት ተገለጠላቸው። ለእነ ሉቃስ ለእነ ቀለዮጳ በመንገድ ላይ እያሉ ተገለጠላቸው። ከዛ በኋላ ግን በተዘጋ ቤት ሁሉም ባለበት ሰላም ለእናንተ ይሁን ብሎ ትንሣኤውን አበሰራቸው። በእውነት ክርስቶስ ለእኛም ሰላም ለእናንተ ይሁን ይበለን። ዛሬ ብዙዎቻችን በተዘጋ ቤት ውስጥ ነው ያለነው። ብዙዎቻችን በተዘጋ አንደበት ውስጥ ነው ያለነው። እውነትን መናገር እውነትን መመስከር እየፈለግን እውነት ሊያስገድል ስለሚችል፣ እውነት ሊያሳስር ስለሚችል፣ እውነት ከስራ ሊያፈናቅል ስለሚችል አንደበታችን ተዘግቶ አይደል ያለነው? ዓለም ላይ እንዲህ አይደል ያለው? እውነትን ማን ይናገራል? ሰሞኑ በቤተ ክርስቲያናችን ዙሪያ ስለ ወንጌል አገልግሎት የሆነ ስልጠና እየተሰጠ ነበርና እዛ ላይ የሚነገሩት ነገሮች የምንኖረውን ሕይወት ይመሰክሩ ነበርና በራሴ አፍሬያለሁ። እኛ እጃችንን አውጥተን ለምን እውነት አንናገርም? ወንጌል ለምን አይሰበክም? አውደ ምሕረቱ መለመኛ ሆነ ስንል ነበር እጃችን እያወጣን። ማን ከለከለን? እውነትን መናገር ፈርተን እንጂ አይደል? አንደበታችንን የቆለፍነው እኮ እውነት ማለት አቅቶን ነው። እውነት ያልሆነውን ነገር አሽበልብለን አለባብሰን በባለስልጣናቱ በባለጸጋው ባለሀብቱ ለመወደድ አይደለ? አውደ ምሕረት ላይ የምትመጡት ምዕመናን አቤት እንደሳቸው ያለ መምህር እንደሳቸው ያለ ዘማሪ ለመባል ደብቀን እንጂ ቤተክርስቲያን እውነት አትናገር ብላለች። ታዲያ ማንን ነው የምንወቅሰው? ስለዚህ አንደበታቸው ተዘግቶ ሐዋርያት ተደናግጠው በነበሩበት በተዘጋው ቤት ክርስቶስ ሰላም ለእናንተ ይሁን ብሎ ገባ። ዛሬም አንደበታችን የተዘጋ ዕውቀታችን የታሸገብን ብዙዎች አለን። ሰላም ለእናንተ ይሁን ብሎ ክርስቶስ ሁላችንም ይባርከን ይቀድሰን፣ ትንሣኤያችንን ያብስርልን። እውነት ሙታለች፣ ትንሣኤዋን እየጠበቅን ነው አይደል? አዎ፣ ዓለም ላይ ዛሬ እውነት የለም። እውነቱን መነጋገር ያስፈልጋል። እውነት የለም። እውነት በካባ ተሸፍናለች። እውነት በቀሚስ ተሸፍናለች። እውነት በነጠላ ተሸፍናለች። የሚሰራን የማያበረታታ የሚያገለግልን የማያበረታታ ሐሰተኛ ሽንግላ በአውደ ምሕረቱ ተንሰራፍቷል። በዓለም እንደዚሁ በየስብሰባ ቦታው መናገር ያለባቸው ሳይሆን መናገር የሌለባቸው እንዲናገሩ
መጨብጨብ ላለበት እውነት ሳይሆን መጨብጨብ ለሌለበት ሐሰት ድምቀት እንዲሆን እንዲጨበጨብ የሚታዘዝበት ዓለም ላይ ያለ ነው። እንዴት ብሎ ታዲያ ክርስቶስ በእኛ መካከል ይገኝ? ይሄ ነው እኮ ችግሩ። በእውነት በመካከላችን እንዲገኝ የእሱ መልካም ፈቃድ ይሆንልን፣ የምሕረት ፊቱን ይመልስልን። ስለዚህ ዛሬ ስለ ሰላም የምትሰብክበት ነው ቤተ ክርስቲያን። ክርስቶስ ሰላም ለእናንተ ይሁን። ከዚህ በኋላ የሚያስፈራ ነገር የለም፣ የሚያስደነግጥ ነገር የለም። ሞት ተወግዷል፣ ተሸንፏል፣ ድል አድርጌው ተነስቻለሁ ብሎ በመካከላቸው የተገኘበትን ታሪክ ቤተ ክርስቲያን የምታስተምርበት ነው እና በእኛም መካከል እንዲገኝ እግዚአብሔር ይርዳል። ዛሬ ብዙዎቻችን ሰላምን እንፈልጋለን አይደል? ዛሬ ብዙዎቻችን አንድነትን እንፈልጋለን። ዛሬ ብዙዎቻችን እውነትን እንፈልጋለን። ዛሬ ብዙዎቻችን መታረቅን እንፈልጋለን። እንዳንታረቅ የሚያደርጉ ደግሞ ሐሰተኞች አሉ። ሐሰተኞቹን ወደ እውነተኝነት ለውጦ ፈሪዎቹን ደፋሮች አድርጎ የተዘጋውን አንደበት ከፍቶ እውነት እየተነጋገርን ከእውነት ታርቀን ከእውነት ክርስቲያኖች የእውነት ክርስቲያኖች ሆነን እንድንኖር አምላካችን እግዚአብሔር መልካም ፈቃድ ይሆንልን። እናንተ የእውነት ካህን ጠፋ፣ የእውነት ምእመንም ጠፋ አይደለም? አሁን በሕይወታችን እያየን ያለ ነው። ይሄን እውነተኛ የሚናቅበት የሚንኳሰስበት፣ ሐሰተኛ የሚከብርበት ጊዜ ላይ ነው ያለነው። ይሄ ደግሞ የሚስተካከለው ክርስቶስ ሰላም ለእናንተ ይሁን ሲል ነው። እኛማ ብዙ ጊዜ እኮ ሰላም ለኩልክሙ አልን አይደል? ስንት ጊዜ አብረናችሁ ቀደስን፣ ስንት ጊዜ አብራችሁን አስቀደሳችሁ። ግን ከኛ ሰላም ለኩልክሙ ጋር የክርስቶስ አብሮ ካልተናገረ በውስጣችን እውነት ከሌለ እንዴት ብሎ ሰላም ይሆናል? አሁን ሰላም የለም ሲባል ከዚህ ከዓለሙ ጋር ከስራዊ መንግስቱ ጋር እንደሱ አይደለም። የውስጥ ሰላም የለም፣ የልቦና ሰላም የለም፣ የተረጋጋ ሰላም በውስጣችን የለም። ዓለምማ ሰላም ስለሆነች ነው አይደል? አሁን ምሕረት ላይ የተገኘ ነው። እዚህ ጋር ተኩስ ቢኖር ማን ይመጣል? እኛም ማንመጣ እናንተም አትመጡ አይደል? ኮሮና መጣ ሲባል አውደ ምሕረት ተዘግቷል ነበር እንዴ? አይደል? የቤተክርስቲያን አውደ ምሕረት በሰንበት ቤተክርስቲያን ተዘግቷል ነበር። ያ ነው በዓለም ሰላም ጠፋ ማለት። አሁን ዓለም ላይ ሰላም የለም አይደለም እያልኩ ያለው ውስጣዊ ሰላም ከክርስቶስ ጋር የሚያገናኝ ሰላም፣ የፍቅር ሰላም፣ የይቅርታ ሰላም፣ አንድ የሚያደርግ ሰላም፣ ጎጠኝነትን ዘረኝነትን የሚያስወግድ ሰላም። እኔ የክርስቶስ ሙሽራ ነኝ፣ ለእኔ ክርስቶስ ደሙን አፍሶልኛል፣ ስጋውን ቆርሶልኛል። ስለዚህ ዓለም ላይ ያለው ነገር በሙሉ አያሸንፈኝም። እውነተኛ ክርስቲያን ነኝ። አስራቴን በአግባቡ አወጣለሁ። ከንስሐ አባቴ ንስሐ እገባለሁ። ለትዳሬ እታመናለሁ። ሰዎች አይመኑኝ፣ እኔ ግን ታማኝ ነኝ ብሎ በክርስቶስ ፊት የሚያቆም እውነተኛ ሰላም ነው የጠፋው። ልክ አይደለም? እግዚአብሔር በውስጣችን ሰላሙን ፍቅሩን እንዲሰጠን የሱ መልካም ፈቃዱ ይሆንልን። እንዲህ አይነት ሰላም ያስፈልገናል። ክርስቶስ ሰላም ለእናንተ ይሁን ያለ፣ ጸብ ክርክር ለእናንተ አይሁን ብሏል። መለያየት ለእናንተ አይሁን፣ አንድ ሁኑ፣ ሰላም ሁኑ፣ ፍቅር ሁኑ። እኔ ስለ እናንተ ሞት ድል ነስቻለሁ። ምን አይነት ፍቅር ነው! ዓለም እኮ ቢወዳችሁ ሊሰጣችሁ የሚችለው ብሉ ነው አይደል? ጠጡ ነው አይደል? ልበሱ ነው አይደል? ቤቴን ንብረቴን ወረሱ ነው ሊል የሚችለው። ክርስቶስ እኮ ሲወደን ብሉ ጠጡኝ ነው ያለው። እሱን በመብላት እሱን በመጠጣት ዘላለማዊ ሕይወት መኖር። እንዲህ አይነት ፍቅር ከየት ይገኛል? ኧረ ከፍ አድርጋችሁ አመስግኑት መድኃኒዓለም። ስለዚህ እንዲህ አይነቱን ቃል በህብረት እንዲህ በአንድ ሆኖ መስማት ያስፈልጋል። ቤተ ክርስቲያን ክርስቶስን አታውቀውም የምንለው ስለማናዳምጥ ነው። ክርስቶስ በዚህ በዐቢይ ጾምና በዘመነ ፋሲካ የቅዱሳን ታሪክ እንኳን አይነገርም። ምክንያቱም የክርስቶስ የትንሣኤው ነገር እንዴት አውርተን ጠግበ ነው። የሚያስፈራውን ሞት እኮ ነው ድል የነሳው። የሚያስጨንቀውን ሞት እኮ ነው ድል አድርጎልን የተነሳው። መቼ ጊዜ አግኝተን ነው ስለ ሌላ የምናወራው የምንነጋገረው? ቤተ ክርስቲያን 24 ሰዓት ስለ ክርስቶስ ትንሣኤ ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እያለች 24 ሰዓት ትመሰክራለች። ቅዳሴው ላይ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወበሕይወት ዘለዓለም ዕረፍት
ክርስቶስ ሞትን ክዶት ድል አድርጎት ተነስቷል። መቃብሩ ባዶ ነው። አመ ሣልስት ተንሥአ እሙታን ክርስቶስ በሦስተኛው ቀን ተነሳ። ሐዋርያት በተሰበሰቡበት በተዘጋው ቤት ገብቶ ሰላም ለእናንተ ይሁን አላቸው እያለች 24 ሰዓት ስለ ክርስቶስ ትመሰክራለች። ምዕመናን ደግሞ ገብረ ሰላምን በማዘጋጀት በአብይ ጾም በቅዳሴው በሕማማት በስግደቱ የክርስቶስን መከራ ያሰሙትን ካህናት እየጠሩ በየቤታቸው ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን ለእኛ ብርሃንን ላክልን፣ ሰላምን ላክልን፣ አንድነትን ላክልን። ፋሲካ ተስካረ ትንሣኤው ለክርስቶስ የክርስቶስ የትንሣኤው መታሰቢያ ለእኛ ፋሲካ ነው፣ ደስታ ነው እያሉ በካህናት ጋር ያከብራል አይደል? አንዳንዶች የቲክቶክ ገንዘብ መሰብሰቢያ ሊያደርጉትም ማለት ነው። ለቤተክርስቲያን የማይመጥናትን ነገር ደካማ ሰዎች ባደረጉት ነገር ቤተክርስቲያን የሚሰድቡበት ቢሆንም ምዕመናን በቤታቸው ጸበል ጸዲቁን አዘጋጅተው ካህናቱን ጠርተው የክርስቶስ ፋሲካ ነው የክርስቶስ ትንሣኤ ነው እያሉ ተስካረ ትንሣኤው ለክርስቶስ እያሉ መዝሙሩ እየተዘመረ ወንጌሉ እየተሰበከ አይደል የምንለው? ታዲያ ቤተክርስቲያን በእውነት ክርስቶስን አታውቁም? እግዚአብሔር ልጆች አረ በደንብ ነው የምታውቀው። እስኪ ከፍ አድርጋችሁ አመስግኑት ይሄን ጌታ። ስለዚህ በዛሬው ዕለት ይሄ የሚነገርበት ነው። ሰላም ለእናንተ ይሁን ብሎ ክርስቶስ ሐዋርያትን ያረጋጋበት ያጽናናበት ስለ ትንሣኤው ያስረዳበት ዕለት ነው። እነዛም ምስክርነት የሰጡበት ከመንገድ ላይ ምስክርነት ከመንገድ ላይ መጎሳቀል ወጥተው በተዘጋው ቤት ክርስቶስን ከወንድሞቻቸው ጋር በተዘጋ ቤት ሰላም ለእናንተ ይሁን ሲል ተገኝተው ያረጋገጡበት ዕለት ነውና በእውነት የተነሳው ጌታ ሞትን ድል ያደረገው ጌታ ዛሬ እኛንም ከውድቀታችን እንዲያነሳል የእሱ መልካም ፈቃድ ይሆንልን። ቤተክርስቲያናችን ከውድቀቷ ያንሳልን። በእውነት ብዙ መነሳት ያለበት በላይዋ ላይ የተጫነ ብዙ ችግር አለ። ያን ችግር ግን ማንሳት የሚችለው ማን ብቻ ነው? እግዚአብሔር። ከውድቀታችን ከሕይወታችን ልንወድቅ እየተንገዳገድን ያለን ክርስትናው ግራ ገብቶን የመኖር ሚስጥራችን እየጠፋብን እየተንገዳገድን ያለን ብዙዎች አለን። ከውድቀታችን የሚያነሳን ማን ነው? ማን ነው? ክርስቶስ እግዚአብሔር ነው። ስለዚህ ሁላችን ከውድቀታችን ተነስተን በሃይማኖታችን ጸንተን ንስሐ ገብተን ሥጋውን ደሙን ተቀብለን የመንግሥት ወራሾች የምንሆንበት ክርስቲያናዊ ሕይወት የነጠላ ሕይወት የቀሚስ ሕይወት ሳይሆን ክርስቲያናዊ ሕይወት እንዲኖረን እግዚአብሔር አምላካችን መልካም ፈቃድ ይሆንልን። ያስተማረን የመከረን የቅዱሳን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ብዙ ብንነጋገር ዋጋ የለውም። የተነጋገርንበትን ማስተዋል ነው። ጊዜውም ዘመነ ፋሲካ ነው። ይበቃል። ክርስቶስ ስለ እኔና ስለ እናንተ የከፈለውን ዋጋ ተረድተን ሞትን ድል አድርጎ እንደተነሳ አምነን እኛም ከውድቀታችን ክርስቶስ ያነሳናል። በእኛ ሞት የለም። ሞት ድል ተነስቷል። ከሞት በኋላ ምን አለ? የምንሞተው በሥጋ ነው። በነፍሳችን ግን ምንድን ነን? ሕያው ነን። ሕያውን ከሙታን መካከል አትፈልጉ እንደተናገረ ተነስቷል ብሎ ክርስቶስ እንደተናገረ እኛም ሞትን ድል አድርገን እንነሳለን።